የወንድሜ ሚስት ናትና በጣም ብዙ ነገር ታደርጋለች። እኔ ጋርም ብዙ ችግር አድርሳብኝ እግዚአብሔር ይመስገን። ግን ቤተሰብ ሙሉ አሁን በጣም ተቸገርን በሱ ማለት መከት እያደረገች እኔም ራሱ የወንድሜ ሚስት ናት። ነግራችኋታል? ጨንቀኝ ተናገርኳት። መምህር የምን ላገኝ በሰት አላረኩም ማለችሽ? አለችም ልጆቿም አለች ምን አለች። መጀመሪያ አካባቢ ነበረ 6 ወር ምናምን መንፈስ ከተጋለጠ በቃ እኔ ያላምን አልኩኝ። የምስጢር መተት ነውና እኔ ያላምን አልኩኝ። እንዴት ታደርጋለች ብዬ እንዲሁም ጠረጥራት ነበረ። ለምን በወንድሜ ምክንያት ማለት ነው። ወንድሜ በጣም እንትን ሆነ የሆነ በጣም አደርኩኝ። እዛ ጠዋት ተነስቶ አጠመቀኝ ማለት ነው። ሰውዬው ደፍተራው ማለት ነው አባቷ በጣም አጠመቀኝ። ከዛ አጠመቀኝ ማቀው አንዘፈዘፈኝ። የሆነ አይናገርም የሆነ በቃ አመመኝ አንዘፈዘፈኝ። እና የሆነ ላወያይ ነበረ የሆነ ትልቅ ችግር ነበረና እሱን እናገርህ ነበረ። ችግር የለውም በዚህም ቢሆን አናግርሃለሁ። እሺ ስለዚህ በፕራይቬት በግል ነው የምትፈልጊው? ችግር የለውም። ከዚህ በፊት ነግሬህ ሽፍት ስክሪን አድርገህ እንትን እንደውልልሻለሁ ብለኸኝ ግን አልደወልክም። አልተመቸህም መሰለኝ። ስደውል አታነሱም። አሁን ችግሩ እኮ እኔ ስክሪንሾት ያደረኩት በሙሉ ጋር ሁሉም ጋር እኔ እሞክራለሁ፣ ግን እናንተ ተኝታችሁ ይሆናል። የት ሀገር እንደሆናችሁ አላውቅም። በቃ ስደውል ኢትዮጵያም ያለው ምርዬ ይቅርታ ግን አልመጣልኝም። የኔ አጋጣሚ ማለት ነው በስቶብም ሊሆን ይችላል አላውቅም። ያልሞከርኩት ሰው የለም። ለምን ዓርብ ሁሉ ጊዜ ክፍት ነው ስልኬ። ዓርብ ሁሉም ሰው ጋር ነው የምደውለው። ዓርብ በቃ ሙሉ ቀን ስደውል ነው ሙሉ ማለት ይቻላል። ማርያምን መምህር እስኪ እንግዲህ አላውቅም። እኔ ተሳስቼ ይሆናል እንጂ አልመጣልኝም። እና ወደ ጉዳይ ልግባ እንዳልይዘ ይቅርታ። ምን መሰለህ በጣም የከበደኝ ነገር የወንድሜ ሚስት ናትና በጣም ብዙ ነገር ታደርጋለች። እኔ ጋርም ብዙ ችግር አድርሳብኝ እግዚአብሔር ይመስገን። ግን ቤተሰብ ሙሉ አሁን በጣም ተቸገርን በሱ ማለት መከት እያደረገች እኔም ራሱ ከስንት ስቃይ የዛሬ ሳምንት እንጃ እግዚአብሔር ይመስገን ሁሉም ነገር እግዚአብሔር ሲከፍት በጣም ደስ ይላል። መታገስ የሚመስለው ነገር የለም። በላይፍ በግሩፕ ቀሲስ ሄኖክ አባታችን እሳቸው እንትን መንፈሱን ሸኙልኝ። ስንት ስቃይ ደርሶብኝ እግዚአብሔር ይመስገን አሁን ደግሞ የወንድሜ መፍትሄ ያገኛለሁ ብዬ አስባለሁ። በጣም ተቸገርኩኝ። በመክራት እምቢ አለች። እኛ አልመለስ አለች። በቃ አሁን ችግር ላይ ነው ያለው። ምን ማድረግ እንዳለብኝ ንገሪኝ። ችግሩ እንትን መተት ታደርጋለች፣ ወደኛ ትልካለች። መተት ታደርጋለች። ምናችሁ ናት? የወንድሜ ሚስት ናት። ነግራችኋታል? ጨንቀኝ ተናገርኳት። መምህር የምን ላገኝ በሰት አላረኩም ማለችሽ? አለችም ልጆቿም አለች ምን አለች። መጀመሪያ አካባቢ ነበረ 6 ወር ምናምን መንፈሱ ከተጋለጠ በቃ እኔ ያላምን አልኩኝ። የምስጢር መተት ነውና እኔ ያላምን አልኩኝ። እንዴት ታደርጋለች ብዬ እንዲሁም ጠረጥራት ነበረ። ለምን በወንድሜ ምክንያት ማለት ነው። ወንድሜ በጣም እንትን ሆነ የሆነ በጣም እኔ እንጃ በጣም አላውቅም። አባቷ ዶክተራ ነው ባይዘው ወይ ለዛ ነው እንትን የምንለው። እሺ ቆይ አሁን ወደ እንትኑ እንምጣ። ቆይ አሁን በትክክል መንፈሱ እናንተ ጋር አንቺ ጋር መጥቶ ወይም ደግሞ እናንተ ቤተሰብ ጋር እየጮኸ ነው አይደል? እኔ ላይ ማለት ነው። እሺ ምን አርጊ ብላ ነው የምትጮኸው? ምንድን ነው የሚለው? ለእኔ በእርግጥ እንትን አይልም። በቃ ምስጢር ነኝ ተናገር አይልም። ግን በጣም ምን አባቷ ስለሆነች ነው እሷን እኛን የምታጋልጠን። ወንድሟም የነቃ ነው። ለምን ተጋለጥን ነው በቃ ለምን ተጋለጠ? የተጋለጠው ምን የሚያደርገው መንፈስ የተጋለጠው? እድል ወሰደ። ሁሉም ነገር የኔ እድል ወሰደ ነው በቃ። ስለዚህ አንቺን እድል ወስዳለች እሷ ወይስ ምንድን ነው? እንዴ በሚገባ የትምህርት ነው የስራ እድል እሱን አላውቅም። መምህር ግን እኔ ማድረሰው ማለት ነው ከዚህ በፊት አዲስ አበባ እጅግ በጣም እታመምና ስራ ስሰራ እታመማለሁ። ከዛ አንድ ቀን በአጋጣሚ ይሁን አላውቅም እነሱም አስብ መሰለኝና ወደ ቤት ጠሩኝ። ወደ ወንድሜ ቤት ስሄድ ወንድሜ እዛ ስራ ነው አብረን ነው የምንሰራው። ገራጅ ነውና አብረን ነው የምንሰራው። የቤተሰብ ገራጅ ነው። ከዛ ጠርቼ ስሄድ ታምሜ ነው። እኛ ቤት ሂጅ ስለኝ እሱም ነው አያውቅም። ሄድኩኝና አባቷ ቁጭ ብሎ ጠበቀኝ። ቡና እያፈሉ ነው። ከዛ ስሜ ምናምን አድርጎ ቀይ እስክሪብቶ ምናምን አድርጎ ጻፈ ምናምን አደረገ። ከዛ ማየት ጀመረ ማለት ነው። ይቅርታ ጸሎት ቤት ሆኜ ነው የማወራው። ይቅርታ ጠንቋይ ማለት እንትን አለልኝ። ይሄኔ እድል እየነገረኝ ነው እና እንደዚህ ነሽ እድል አለሽ ምናምን እያለ ብዙ ነገር ነገረኝ። እኔ በዛን ሰዓት እንትንም ቢሆን በጣም የእናንተ ምንትል ነበረ ማለት የመምህር ግርማን እከታተል ነበረ። ከዚህ በፊት እንደዚህ ታምማለሁ የቡዳ ምናምን እንደዛ ቶሎ ያጠቃኛልና እግዚአብሔር ይመስገን ወደ ጸበል ሄዳለሁ። እመቤቴ ኪዳነ ምሕረት ናት የምትይዘልኝና እንዲሁ 7 ቀን ተጠምቄ ከዛ ይተወኛል። እንደዛ እያልኩኝ ጸበል ቤት ነበረ መንከራታተውና ከዛ ሰውየው እንደዛ ብሎ አንድ እውነት ነገረኝ።
በቃ ከሁሉም ተናገረኝ። በደንብ አልገባኝም። አንድ ነገረኝና እዛ እንደዚህ እውነት አይደለም አለችኝ። አዎ አልኳት። በቃ በይ እዚህ ነው የምታድሪው፣ ነገ ያደርግልሻል። የሆነ ቅጠል ምናምን አድርጎ ነው አላውቅም። በኋላ ነው አረገ። አደርኩኝ እዛ። ጠዋት ተነስቶ አጠመቀኝ ማለት ነው ሰውዬው፣ ደፍተራው ማለት ነው አባቷ። በጣም አጠመቀኝ። ከዛ ያጠምቀኝ ማውቀው አንዘፈዘፈኝ። የሆነ አይናገርም፣ የሆነ በቃ አመመኝ፣ አንዘፈዘፈኝ። ከዛ አንድ ቀን ከተጠመኩኝ በኋላ ከዛ ተዘፈዘፈ። ለ3 ቀን ነው የተባልኩኝ። ከዛ ሽሉክ ብዬ ደህና ነኝ ብዬ ወደ ስራ ሄድኩኝ። አልመጣም አልኩኝ። ቤት አለኝ፣ የራሴ ቤት አለኝ፣ ዝም ብሎ ማለት ነው። ከዛ እዛ ሄድኩኝ። ከዛ ደውላ ብትጠራኝ አባዬ እኮ እየጠበቀሽ ነው፣ አንቺ እንኳን ሊያጠምቅሽ ነው፣ ችግር የለውም ብዙ ብር የሚጠይቅ መሰለሽ አለችኝ። አልጠይቅም አለች። አይ ይቅርታ አድርጊልኝ፣ እኔ እንደዛ ሸም ይዞኝ ነው ባይዘው እንጂ በጣም የሚጸጽተኝ ነገር ቢኖር እሱ ነው። ሸም ይዞኝ እያወቅኩኝ አልፈልግም ውስጤ፣ ግን ለእነሱም ለምን አስከፋቸዋለሁ ብዬ አንድ ቀን ተጠመኩኝ ማለት ነው። ከዛ ወይ ጉድ! በሃይማኖት ነፍስሽን እየሰጠሽ ይልታል። በቃ አላውቅም መምህር፣ በጣም አሁን በጣም ይጸጽተኛል፣ ግን ምንም ማድረግ አልችልም። በወቅቱ ውስጥሽ ቢነግርሽም ግን መንፈሳዊ እውቀት ስላልነበረሽ ነው የሁሉ ነገር ይሆናል። አዎ በቃ እሱ ነው። ሰፋ ያለ አልነበረኝም፣ አላውቀውም። አሁን ባውቀው ቢሆን በፍጹም አላደርገውም። ለምን ብዬ ሸም ይዞኝ አላደርገውም። ከዛ ስትጠራኝ አይ አልመጣም አልኳት። ከዛ ሌላ ቀን መጣሁኝና ወደ ቤት ወንድሜ ስለሆነ መጣሁኝ። ከዛ ሌላ ቀን ስመጣ አደርኩኝና ስወጣ አይ አባዬ ብር ስጥኝ፣ ብር የግድ መስጠት አለባት፣ ካሰጣች አይሰራላትም፣ አይሰራይም ነው የሆነ ነገር አለችኝ። ብቻ አይሆንም አለችኝ። ዝም አልኳት። አይ 100 ብር ቢሆንም ስጭኝ፣ እኔ እሰጥሻለሁ ብር ከሌለሽ አለችኝ። ሰምቼ እንዳሰማ ዝም ብዬ ወጥቼ ሄድኩኝ ወደ ስራ። ከዛ ጠየቀችኝ ደውላ ስጭ ምናምን። አይ እኔ አልሰጥሽም፣ ይቅርታ አድርጊልኝ፣ እኔ የምሰጥም ከሆነ ወደ ቤተክርስቲያን ነው የምሰጠው እንጂ እንደዚህ አይነት ነገር አላምንበትም። እሱም ሸም ይዞኝ ነው የተጠመኩኝ እንጂ አልጠመቅም ነበር ምናምን ብዬ ነገርኳት። ኧረ እሱ እኮ እንደዛ አይደለም አባቴ እኮ አታውቂም እነ እንትና እንደዚህ ያደረጋችሁ ምናምን ብላ ብቻ ነገረችኝ። ከዛ በኋላ እንደዚህ አይነት ነገር እንዳታነሽልኝ አልኳት። አታነሳም። ወደ ጸበሌ ነው አይ አንቺ ነው የምትለኝ። አይ አንቺ እንደው ዝም ብለሽ እኮ ቤተክርስቲያን የምትይው ምናምን ለፈውስ እኮ ችግር የለውም። ሰው መጥፎ ማድረግ ማለቴ ሰው እንደዚህ አድርግልኝ ምናምን አትበይ እንጂ ልትድኝ እኮ ነው የምትሄጂው፣ ምን ችግር አለው ምናምን ነው የምትለኝ። እና አንዋደድም በዚህ ምክንያት ማለት ነው። አንዋደድም ስል በዚህ አንግባባም ማለት ነው። እና እንደዛ አድርጌ ወንድሜም እንደዚህ በጣም ተይዘዋል። ከዛ እዚህ ከመጣሁኝ በኋላ የእናንተ ትምህርት ስሰማ ምን ስል በጣም ነቃሁኝና ወንድሜን አናግረዋለሁ። ለምንድን ነው እንደዚህ ያደረገኝ ታውቀዋለህ? ደብተራ እኮ ነው አልኩት። አዎ አውቃለሁ፣ እኔም እንደዚህ አጋጥሞኛል አለኝ። እናንተስ እንደዚህ አጥመጡኝ እኮ መጥፎ ነው ስለው አይ እኔ እኮ ሁሌ ነው የምታጠምቀኝ አልኩት። ለምን ስለው እኔ እንጃ እና ለምንድን ነው ብለህ አልጠይቃትም፣ ዝም ብዬ ነው የምጠመቅ ማለት መኝታ ቤታችን ያድራል። ከዛ ጠዋት ነው የምታጠምቀኝ፣ ብዙ ነገር ነገረኝ። ከዛ አለቃሁት። እንደዚህ እኮ ነው ወንድሜ በእናትህ ብለው ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ ይቼው ሂጬ ነበረና አብረን ሄድን። ከዛ እዛ ሄዶ ብዙም እንትን አላለም። 1-2 ጊዜ የተጠመቅን ማለት 2 ስለ 6 ቀን 7 ቀን ተጠመቅን። ከዛ ተመለስን። ግን ብዙ ስለሷም አልገለጠለትም። ተጠምቆ መጣ። ከዛ በኋላ ደህና ሆነ። ብዙ ታሪክ ነው ያለው መምህርዬ፣ በጣም ብዙ ነው ያለው። የቤተሰብ ጉዳይ ነው። በቃ አላውቅም። እንደውም በጣም እየለመንኩ ነበረ። ከሚገርምህ እግዚአብሔር ስለፈቀዱ ነው። ወንድም የምተርፍ ከሆነ መድኃኒዓለም አንተ የፈለግህ አደረግ። በቃ እመቤቴ በጣም አምርሬ እየነገርኳት ነበረ። ከስንት 2 ዓመት ወይ እንደዚህ ይህን ጉዳይ ከተጀመረ ማለት ነው። መንፈሱ ከተገለጠ ግን ወደ 1 ዓመት ነው የሆነው። እና በቃ ምን ተስፋዬ ነው ይሄንን ችግር እሱም እያለኝ ነበር። እኔ ወደ ቤቱ ልሄድ፣ እሺ ምን ላድርጋት? እኔ ምንም ማድረግ አልችልም። በውስጤ አስባለሁ አለ፣ ግን አላደርገውም። የሆነ ነገር አስባለሁ፣ አላደርገውም። ታያት ትውት ነው የማደርገው። በቃ አሁን እኔ እንጃ። አሁን በቅርቡ ማለት ነው ሳምንት አይደለ የሆነ የተሸኘልኝ እናቴም እንደዚህ በዚህ ምክንያት ወገባ ተሰብራለች። ወገባ ተሰብራ ቁጭ ብላለች። በርሜል ቅዱስ ጊዮርጊስ ሄደችን። እዛ በዛ ሰበብ ወገባ ተሰበረች፣ በጸበሉ ምክንያት ማለት ነው። ከዛ እኔ ላይ ስላፋለች ስናዘዝ ልገላት ነበረ በጸበሉ ምክንያት። ግን ቅዱስ ጊዮርጊስ ታልፋ አልሰጠኝም። ግን አጥፍቼ መሄድ ስላለብኝ ወገባ አልነበርኳት። ልክ እናቷ እንደዚህ ታማ ነበር። ልክ እንደተሰቃየችው ለሕክምና እያንከራተቱ ልገላት ነበረ። ልብን በቀል ማለት ነው። እኔም በጣም ነው የሚፈቅረው መንፈሱ። አንቺንም ነፍስሽን ማግኘት አልቻልኩም፣ ልጆችሽን ማግኘት አልቻልኩም። በማገኝሽ አገኝሻለሁ፣ በሚቀርቡሽ አንቺ በምትወጃቸው እጓዳሻለሁ
ታያለሽ፣ እሰራልሻለሁ። በጣም ነው የሚፈክሩ። በጣም በቃ እኔ እንጃ የሆነ ቃላት የለኝም መምህር የማርያምን እንዴት እንደሚፈክር። ከዛ ወንድሜም እንደዚህ ወደ 200 ምናምን ሺህ አሁን 2 ሳምንት ሆነዋል ብር አሰረቀበት። እኔ ነኝ አለ። አንዴ መስመር ላይ ላይቭ ላይ ስልክ ቁጥር አይጻፍም። ብሎክ ላደርግሽ ነው ስልክ ቁጥር የጻፍሽው ማርያም የምትባይ ስምሽንና ስልክ ቁጥርሽን ጽፈሻል። አይፈቀድም። እንደዚህ ጥሩ አይደለም። ላንቺም ጥሩ አይደለም፣ ለኛም ጥሩ አይደለም። አይጻፍም ስልክ ቁጥር። በውስጥ በቴሌግራም ምናምን በሌላ ነገር ተነጋገሩ እንጂ እዚህ ጋር እንደዚህ መጻፍ አይፈቀድም። ሌላው ጠቋር ኮሜንት እየጻፈ ገና እንገልሻለን እኛንን ጠቋርን እያለ እየዛተብሽ ነው ታችን እና ሁላችሁም አሁን እግዚአብሔር ይገስጽህ ብላችሁ ጻፉ። እግዚአብሔር ጠቋር እግዚአብሔር ይገስጽህ ሰው ላይ አድሮ እዛ እየተናገረ ነው። በስላሴ ግን ይኖራሉ። ምን አውቃለሁ፣ ዘመድም ሊኖር ይችላል። አላውቅም። ያቋት ምናልበትም ሊሆን ይችላል። አንቺ ያ ስታወሪ ማ ሊሆን እንደሚችል አንቺ ላይ ያለውን ይገምታል። ከዛ ወይ ይገምታል ወይ ያስባል። ከዛ እሷ ጋም ልጅቷ ጋም ደግሞ ጠቋር ስላለ እኛንን ነው የሚለው እኮ እኛንን ነው የሚለው እኮ የአንቺ ቤተሰብ ስላለ ሳይሆን ጠቋር ነን ማለት ነው። አዎ ገባኝ መምህር። አሁን ወደ እንትኑ እንምጣ። ወደዚህ ጠቅላላ አድርጊልኝና ቶሎ መፍትሄ ልስጥሽ፣ ምክንያቱም የቀረሽ 6 ደቂቃ ነው። እሺ መምህር። እሺ አይ ግን በጣም ብዙ ውስጥም ስላለው የቤተሰብ አለ። በጣም ይቅርታ መምህር፣ በእናትህ እንትን በልኝ፣ በውስጥ አገኘኝ በእናትህ ካላስቸገርኩ። ምክንያቱም ብዙ ነገር ስላለው ነው። በዚህ ሚዲያ ላይ የማይወራ ነገር ብዙ ነገር ስላለው ነው። እና እግዚአብሔር ቀኑ ስለደረሰ ይሆናል አሁንም እንደዚህ ያገኘው እንጂ ስንት ዓመት መኩሬያለሁ። የአጋጣሚ ጉዳይ አሁን እግዚአብሔር ስለፈቀደ ነው። መንፈሱን ስለተሸኘኝ ይሆናል ብዬ ነው የማስበው ማለት ነው። አሁን ምን መሰለሽ፣ ይኸውልሽ ማነች የወንድምሽ ሚስት አይደለ? የወንድምሽ ሚስት የምትልከው እድልሽን ብቻ አይደለም ሰላቢም ጭምር ነው እኮ። አይነቱን ደግሞ ልነግርሽ ነው። አይነቱ ሰላቢው ምን አይነት ሰላቢ መሰለሽ? አንቺ ወተሽ እንድትሰሪና በአንቺ እድል በአንቺ ስራ እስካሁን የልጅ ድምፅ አልሰማሁም ነበር። አሁን መጣሁ። ጸሎት ቤት ነበርክና የት ሄደች ብሎ መጡ። አሁን ችግር የለም ወይ ከእነሱ ራቂ። ትንሽ ሀሳብ ስለሚሰርቅ ነው። እሺ ለምን ለማይክራፎኑ በጣም ቅርብ ስለሆነ እንትኑ ይረብሻል። የወንድምሽ ባለቤት አንቺ ወተሽ እስከሰራሽ ድረስ አንቺ ላይ ያለውን እድል አንብበው አንዳንዶቹ ምን ያደርጋሉ? ዝም ብሎ እድል አላት ስለዚህ እድሏን እንውሰደው ብለው ይደግሙት ይሆናል እንጂ እድል ስላለሽ ስለሌለሽ ሳይሆን፣ ይኸውልሽ የሌላ ሰው ሀሳብ የሌላ ሰው እድልን በቡዳ መልክ የሚወስደዋል። መጀመሪያ እኮ ቡዳን ያየሽ እድል እንዳለሽ በምን አወቁ? መጀመሪያ አንቺ እንዴ ወንሱንስ ቢሆን እድል እንዳለው በምን አወቁ? ስላዩት አይደለ? ስለዚህ ተመልካቹ መጀመሪያ ከእድል መንፈስ በፊት ቡዳው ነው ማለት ነው። ስለዚህ አንቺ ማሰብ ያለብሽ ቡዳውን ነው፣ ተመልካቹን ነው። ራይት። ይሄን መንፈስ ካላሰርሽው አሁንም ድጋሚ ሌላ እንደገና ሰላቢ ደግሞ ይላክብሻል ማለት ነው። ይሄን ማስተካከል ነው። ሁለተኛ መነግርሽ ደግሞ እድል አይወሰድም። ይወሰዳል የሚባለው በልምድ ነው እንጂ ከአንቺ ላይ እንደዚህ ብድግ ብሎ የሚሄድ ነገር ኖሮ እሷ ጋር ሄዶ የሚሰጣት ኖሮ አንተ ጋር ስንቻለሁ ነብርዬ የሚሰጥ ነገር ኖሮ ሳይሆን፣ ለምሳሌ አንቺ ስትስቂ ስትጫወቺ የሆነ ዕቃ ስትነኪ ወይ ብር ስታስቀምጪ ሴቭ የሚሆንልሽ የሚሳካልሽ ሰዎች የሚወዱሽ ከሆነ እሱን እንደ እድል ነው የሚቆጥሩት። እኔም እንደሷ ተወዳጅ እንዲሆን እፈልጋለሁ ብላ አንዲት ሴት ልትደግም ትችላለች። ለምሳሌ ድዳቸውን የሚነቀሱ የሚወቀሩ ይባላል በአንዳንድ ቋንቋ። ጥርሳቸውን የሚነቀሱ የሚወቀሩ ሰዎች እድል ነው። በዛ በጥርሳቸው አንዳንዶቹ ምን ያደርጋሉ? ያቺ የሚፈልጓት ሴት ከተነቀሰች እነሱ የሚነቀሱና በዛ ያመሳስሉታል። ሌላው ደግሞ የግርማ ሞገስ የሴቶች ግርማ ሞገስ ይባላል። የድድ መነቀስ ሴቶች ግርማ ሞገስ ሲያጡ ወይም የመወደድ መልክ የለኝም ምናምን ብለው ሲያስቡ ልክ እንደ አንዳንድ ትልልቅ ወንዶችና በደብተራዎች በካህናት መካከል ግርማ ሞገስ ሲፈልጉ ያን መንፈስ እንደሚዋረሱት ሴቶችም በእንደዚህ ነው የሚያደርጉት። እና እቺ ሴት አንቺን ፈገግ እያለች ነው የቀረበችሽ፣ እየሳቀች ነው የቀረበችሽ አይደል እንዴ? መቼም አላየሁም፣ ግን እንደዛ ሊሆን እንደሚችል ስለዚህ በዛ አይነት ማንነት ቀርባሽ አስመሳይነት መንፈስ ስለሆነ አንቺ ውስጥ የገባው አንቺም ደግሞ ምን አደረግሽ? ችግር የለውም ብለሽ ይሉኝታ ይዞሽ
በማስመሰል እድልሽን ሰጠሽ ማለት ልክ እሱ አስመሳዩ መንፈስ አንቺ ውስጥ እንደገባ ልክ እንደዛው እየተልመጠመጠ እድልሽን አስወሰደ። ግን አንቺ ጋር ያለውን ቡዳው ነው የሚዘጋው፣ ይዘጋዋል። በቃ አንቺ ጋር ያለውን እንዳትጠቀሚ፣ እንዳትሰሪ፣ እንዳትወጪ፣ እንዳትገቢ ምንም ነገር እንዳይቀናሽ አድርጎ ሊዘጋውም ይችላል። አንዳንዶቹ ደግሞ እድል መንፈስ እድላቸው ተወስዶ ግን እየሰሩ ነው፣ ያተርፋሉ፣ ግን ከእጅ ወደ አፍ ነው። ብዙ ብር ለምሳሌ በዚህ ወር 20 ሺህ ብር ካተረፈ በሚቀጥለው ወርም 40 ሺህ ብር ቢያተርፍም ግን እጁ ላይ 20 ሺህ ብር ባገኘበት ወርና 40 ሺህ ብር ባገኘበት ወር ተመሳሳይ የሆነ ብክነት ነው የሚያጋጥመው ማለት ነው። እጁ ላይ ብር አይበረክትም። 100 ሺህ ብር እንኳን ቢያገኝ ልክ እንደሚያገኘው ብር መጠን ፍላጎቱ ከፍ እያለ ነው የሚሄደው። ይሄ ሰላቢ ይባላል። ለምን አንቺ ወተሽ እንድትሰሪ ሰርተሽ እንድታመጪ ይፈልጋሉ። ካመጣሽ ላይ ነው የሚካፈሉት። ገባሽ? እውቀትም ቢሆን ምንም ቢሆን እንደዛ ነው። ሱሉስ ከሆነ ደግሞ ጦስ ማዛወር ከሆነ ደግሞ እሷ ጋር ያለውን በሽታ ወደ አንቺ ማዙራ ሊሆን ይችላል። እድላለሽ ብለው ዋሽተውሽ አውቀው ግን የእሷን በሽታ አንቺ ላይ አምጥታ ሊሆን ይችላል። እንደዛም ሊሆን። ስለዚህ አሁን ወደ መፍትሄው እንምጣ። እሺ፣ አንደኛ መፍትሄው ዘመድ ስለሆነች የወንድምሽ ሚስት ስለሆነች ያለሽ አማራጭ መጀመሪያ መጸለይ ነው። ለሷ በድብቅ መጸለይ ነው። እግዚአብሔር ሆይ በህልም ማሳያት ብለሽ ግን ትንሽ እንድትቀጣ መዝሙር 11ን መዝሙር 34ን 58ን 68ን 138ን ጸልየሽ እግዚአብሔር ሆይ ይሄ ጸሎት አንተ ለንጉስ ዳዊት ያስተማርከው ጸሎት ነው። እኔ ይሄ ጸሎት የምጸልየው ደግሞ እኔ ላይ እንደዚህ እንዲሆንብኝ ድግምት የደገመችብኝ ያስደገመችብኝ እድሌን ያስወሰደችብኝ ሴትዮ በአንተ እጅ እንድትቀጣ በአጋንንት እጅ አይደለም በአንተ እጅ እንድትቀጣ ፈልጋለሁ ብለሽ ያንን መንፈስ ስራህን አቆም ብለሽ ወደ መጣበት መመለስ። ከዛ እዛ ሄዶ ለእሷ አለንጋ ይሆንባታል፣ ለአንቺ ደግሞ ግልግል ይሆንልሻል ማለት ነው። ይሄን አርጊ። ሁለተኛ ሌላው ሶስተኛ ከወንድምሽ ጋር በዚህ ነገር እንዳትጣይ ተጠንቀቂ። ለምን እህቱ ናት እንትን ስጋው ናት። ስጋው ስለሆነች የፈለገ ነገር አንቺ ሚስቱ ብትሆኝም ምንም ብትሆኝም ካፍሽ የምታወጪው ቃላት እንዴት እድላችን ትወስዳለች፣ ይሄ ቁጥሩ አይደለም ባልሽው ቁጥር በጣም ነገሩ እየበዛበት ሲመጣ ስልችት ሲለው ደግ አደረገች ሊልሽ ይችላል። እንደዚያ ነገር እንዳይመጣ በቃ በፍቅር ሆኖ ለነፍሷ እንደምታስብ የሆነች ነው መጸለይ ያለብሽ። ደግሞ እንደዛ ነው መሆን ያለበት። አዎ ግን መምህሬ እንደዛ አድርጋለሁ እንደምትለውን ብዙ ጊዜ ሄዳ ግን እሷ ራሷ ታውቀው ትሆናለች። ቅጣት ብሎም ተልጓል። አሁን በቅርብ ጊዜ እንደዚህ እኔ ማህፀን እንደዚህ ያመኛል፣ ሆዴም ያመኛል፣ ልፍት በቃ እርጉዝ የሚያደርገኝ ሆዴ ማለት ነው ፍት የሚያደርገኝ በቃ ምን ብዬ ልንገር፣ ዝም ብሎ ነው የሚነጋሳኝ፣ ማህፀን ያመኛል ምናምንና እዛ ባለቤትን ሄድህና ወደዛ ሄድና እዚህ አድርገው የተባልክ የታዘዝከውን እዛ ሄድህ አድርግና አሰማት ብሎ ላከው። ከዛ ስሊከው እንትን አደረጋ ማህፀኗ ላይ የሆነ ነገር ወጣባት። እሷም ታመመች ማለት ነው። ወንድሜ ነው የሚነግረኝ። ታማ ከዛ እንደገና ወዴት ሄደች? ወደ ሌላ ቦታ ሄደች። ሳምንት ልጆቿን ትታ የ2 ዓመት ልጅ ነው ያላት፣ 3 ልጅ ነው ያለው። ልጆቿን ትታ ወደ ሌላ ቦታ ሄደች ማለት ነው። እዛ ሆና በቀን 2 ታደርጋለች እንደዛ ማለት ነው። የሚመጣው ደግሞ በጣም በቃ ከባድ ነው። አላውቅም ብዙ ነገር ብቻ ከባድ ነው። መመሬ ግራ ግብት ብሎ እንደ ቤተሰብ እንጂ ለእኔ እንዳልኩ እግዚአብሔር ይመስገን በእናንተ ትምህርት ተምሬ በአቅሜም ቢሆን ይዘዋለሁ፣ ችግር የለውም ይዘዋለሁ። ለቤተሰብ ለእናቴ ግን ምንም አታውቅም፣ ወንድሞቼ ምንም አያውቁም። ባስተምራቸውም አሁን እንደኛ ማለት አልገባቸውም፣ ገና ናቸው እዛ ያሉ። ትንሽ ይከብዳል። እነሱም ነው የምፈራ። ወንድሜ እንዳልኩ ከባድ ነው፣ እሷ ጋር ያለ ማለት ነው። በጣም ከባድ ነው። በቅዱስ ቁርባን ነው ለስሙ የተጋቡ። ከዛ ሰዎቹ እንቁሮ ብለው ይለምናታል። ትንሽ ይሞክራል፣ እምቢ ያለችው እና ትንሽ ይከብዳል። እሱ በጣም መጥፎ ሁኔታ ነው ያለኝ እና ፊቴ ምን ይሆናል ይልሃል የሆነ እንደሆነ እንደ ሸረሪት ነገር እንደዚህ ውስጥ ሰውነቴ ሁሉ ይበላኛል፣ ይወረኛል። ግን የሚይዘው ነገር ምንም የለም። በቃ ሁሌ ነው እንደዚህ የሚያደርገኝ፣ ቀን አለው እንደዚህ የሚያደርገኝ ምናምን ይላልና ብዙ ታሪክ ነው ያለው እሱ። ግን እንጃ እስከ ጸሎታችሁ አስቡን፣ እዚህ ያላችሁ ቤተሰብ በእናታችሁ ለወንድሜ። አዎ እግዚአብሔር ያግዝሽ። ወደ ነበረበት እንዲመለስ በምታዥበት ሰዓት ከአንቺ እንዲገላገል ብቻ ሳይሆን እግዚአብሔር እንዲያስተምራት እስከሆነ ድረስ እግዚአብሔር ሆይ አንተ እጅህ ይግባበት፣ እግዚአብሔር ሆይ እኔ ወደ መጣህበት ተመለስ ስለው አንተ ደግሞ እዛ ሄደ የንስሐ ቅጣት የንስሐ አለንጋ ይሁንባት ብለሽ መጸለይ ያለብሽ ለማለት ፈልጌ ነው። ግን እድልሽን ከሴትዮዋ ሳይሆን የምታስመልሽው እግዚአብሔር ሆይ እድሌን የዘጋውን መንፈስ ያዝልኝ ስትይው ነው እዚህ ጋር ያለው አንቺ ጋር የሚከፈተው። 2 መንፈስ ነው የሚላከው። እድል መንፈስ ሲላክ ወይ የሰላቢ መንፈስ ሲላክ አንቺ ጋር ያንቺን ጸጋ የሚዘጋ
ያንቺን ጸጋ አፍኖ የሚይዝ እዛው አንቺው ላይ ሆኖ እንዳትጠቀሚ የሚገረግር ይቀመጣል። ያንቺን የሚመስል ሃይ ኮፒ ደግሞ ያንቺን የሚመስል ልክ አንቺ እንዳለሽ አይነት እድል አስመስሎ ለእሷ ደግሞ ይሰጣትና ያው አመጣውልሽ ይላታል። ስለዚህ አሁን ምንድነው አንቺ ጋር ያለው እንዲከፈት ነው መጸለይ ያለብሽ። ራስሽ አንቺው ጋር ያለው መንፈሱ ደግሞ እዛው አንቺ ላይ ያለው እንዲያዝ በቃ ይሄንን እንጂ አምጣ እድሌ መልስ የሚባል መንፈስም አይታዘዝም። እድሌ መልስ ተብሎም አይታዘዝም። አይን ሲያንሸዋርር እጅ ሲጠመዝዝ መልስ ሲባል ይመልሳል። ግን እንደዚህ ይሄ ከጭንቅላት ጋር በተገናኘ ግን ያንቺ የሆነውን በረከት ሲነጥቅ ግን አምጣ እድሌ መልስ አትይውም፣ ታሰር ነው የሚባለው። ኬት አባቱ ያመጣል እሱ። እሱ የሰጠኝን እድል ለምን እጠቀማለሁ? ለምንድን ነው እድሌ መልስ የምለው? እግዚአብሔር የሰጠኝ እድል አይሻለኝም? እንደዛ ነው። አይ በትምህርታቸው ብዙ መድከም ያዘ ሁሉም ጀምረን መከታተል እግዚአብሔር ይመስገን ብዙ ተምረናል። ብዙ እኔ እንጃ እግዚአብሔር እድሜና ጤና ይስጣችሁ። ከነ ቤተሰባችሁ አላውቅም፣ ከኛ ወስዶ እንደውም ጭምር ቢያደርግላችሁ አላውቅም። ምንም ደስ ወደር የለውም ለእናንተ አላውቅም። እግዚአብሔር የሰጠን እናንተ ስማ፣ እኔ እንጃ በጣም እድለኞች ነን፣ በጣም ማለት ነው። በጣም ደስ ይላል። ለማንኛውም እናመሰግናለን። እንግዲህ ለሰላምታ ገብተን ብዙ ተወያይተናል። አንድ አምስት ሰዓት የለም። አይ እንትን ነው ምንድን መሰለህ አሁን መልካ ቅዱስ ያጸልይ ስትል እየጸለይኩ ነበረና ሁሌ ማለት ነው። ከዛ ምን አየሁኝ መሰለህ አንተ በተደጋጋሚ በህልሜ ሁሌ ነው የማየው ብዙ ነገር ነው ያለው። ግን አሁን ምን ሳረግ ይሆን አላውቅም። ብዙ ነገር ነው። መጀመሪያ ምን እንደማይ ታውቃለህ? አንተ የጥፍር ቀለም ተቀብተህ መጀመሪያ ነው መለከዘ 4 ዓመት 5 ዓመት ይሆናል ለዚህ ማይክ እና ተከታተለ እንድትወህ ነው ጥፍር ቀለም አድርገህ እንደዚህ ቡና ስታፈላ ምናምን ያሳየኛል መንፈሱ ማለት ነው። ለምን ተከታተያለሽ ማለት ነው እና ዛውን ደግሞ ሁሌ ነው ማይ አሁን በቅርቡ ያየሁት ደግሞ ያንተ ትምህርት በፍላሽ እያደረጉ በቀጠር ሂጄ ምንድነው ባለው ኔትወርክ የሌለው በእንትን እንዲሰሙት ማለት በፍላሽ በሚሞሪ በሞባይል እንዲሰሙት አጭኘ በጣም ትልቅ ቤተክርስቲያን ይመስለኛል። በሊፍት ሂጄ በሊፍት የወጣሁኝ ከዛ ክሎት ትልልቅ ሰዎች አዛውንት አገኝና ሊፕስቲክ አድርገዋል እና ከዛ እኔ ከሊፍት ውርድ ስንል አየኋቸውና አይ ለምን እንደዚህ እኮ አይደረግም፣ እናንተ እኮ ትልቅ ናችሁ፣ በጣም ቆንጆ ከንፈር እኮ ነው ያላችሁ፣ ለምንድን ነው የምትቀቡት ምናምን ብዬ እመክራቸዋለሁ። ከዛ እሺ ብለው ጥርቅ አደረጉት ሁለቱም። እግዚአብሔር ይስጥልን እሺ ልጄ ምናምን ብለው ሄዱ። ከዛ ፍንጫዋ ላይ ደግሞ የተበሳች ልጅ ነበረችም። ህልሙ በጣም እንትን ነው እና ትንሽ አጠር እያደረኩኝ ነው እንዳልይዝ አፍንጫዋ ላይ ጆሮ ላይ የተበሳች ነበረች እና ይሄ እኮ ለምንድን ነው እንደዚህ ያደረግሽው? አንድ እኮ ነው የሚበቃው፣ ጆሮችን ላይ አፍንጫች ላይ ያለው አውጪው፣ ጆሮች ላይ ያለው ሌሎቹን አውጩ ምናምን ብያት ከዛ እሺ ብላ ውልቅ አድርጋ ታክሲ ውስጥ ነው የሚመስለኝ ታወጣዋለች። ከዛ ከኋላም ደግሞ ወንድ ልጅ አለ ጥፍር ቀለም አድርጎ ረጅም አድርጎ ምናምን ለእናንተ እኮ እንደዚህ አይፈቀድም ምናምን ብዬ መክረዋለሁ እና የተናገርኳቸውም ሽሽ ብሎ ይተውታል ማለት ነው፣ ይሰሙኛል። ከዛ በሊፍቱ ላይ ወርጄ ፍላሽን ብዙ ፍላሽ ላስጭን ነው እና ልጅቷን ጠይቃታለሁ፣ ወይ በስልክ ነው የምትጠቀሙት ወይስ በፍላሽ እላታለሁ። አይ ፍላሽ የለንም በስልክ ነው የምንጠቀመው እያልኩኝ ትሰጣት ነጠላ ለብሼ ነው እና ነጠላ ደግሞ እንደዚህ ልክ እንደ ወንዶች በሁለቱ በእጄ በኩል ትንሽ መሬት እንዳይነካ ብዬ ብድግ አድርጌዋለሁ። ከዛ ሚሞር የሚያስጭነው ሰውዬ ብድቅ ብሎ ወይ የመምህር ልጅ ነሽ መሰለኝ አለኝ። እንዴት አወቅ ስለው ገና ስትገቢ እንደዚሁ ያስታውቃል የመምህር ልጅ ነሽ ምን ላድርግልሽ ምናምን አለኝና እንደዚህ ፈርጌ የእሱን እንድታስጭንልኝ ነው ስለው ጊዜ የለኝም ለአንቺ ብዬ ግን ብሎ ሁሉም ነገር ትውት አድርጎ ያስጭንልኛል እና ብዙ ፍላሽ ይሰጠኝና ለልጅቷ ሰጥቼ ለሁሉም ሰው አዳርሽ ምናምን እያልኩኝ እሰጣታለሁ። እና እንደዛ ይሆናል ወይ እያልኩ እንደዚህ ማድረግ ነው ያለብኝ ወይስ ምንድን ነው ብዬ አስቤ ነው የምጠይቅህ። እና ያው ዞሮ ሰዓቱን የወሰድሽው ነው፣ ምንም ማድረግ አልችልም። እንግዲህ ገብተሽበታል። እኔ ሰዓት አልቋል እያልኩኝ አንቺ ደግሞ 4 ኦልሬዲ ጀምረሽዋል። ከሆነማ ከወሰድሽ ከሰረቅሽ አይቀር በደንብ ማፈስ ነው እንጂ እንደዛ እንድታረጊ እግዚአብሔር ትምህርታችንን እንደዛ እያደረግሽ እንድታስፋፊ ነው። ከትናንትና ወዲያ 80 ፍላሽ ነው ወደ ገጠር የላኩት እናንተ ባመጣችሁ ነው 80 ፍላሽ ላይ ትምህርቴን ጭኜ በ2 ጂቢ እና 4 ጂቢ ፍላሽ መጥቶልኝ ነበር። እግዚአብሔር ይስጣችሁ።
አንድ እህታችን ከዴንማርክ እና ከአሜሪካ እንዲሁም ከተለያየ ሀገር ያመጣችሁልኝ ሰዎች አላችሁ። እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። ይዘን ሄደን አከፋፈልናቸው ወደ ይዞ ሄደና ይሄ ስራ ቀላል አይደለም። ወደ ገጠር አሁን ላስተምር ሲሄድ ወደ ክፍለ ሀገር ሲሄድ መምህር ትምህርትህን በፍላሽ አዳምጪ የማይለኝ ሰው የለም። አንዷ ፍላሽ ብቻ ወደ 20-30 አባወራ ቤት ትገባለች እየተቀባበሏት። ለምን ኔትወርክ የሌለበት ቤት ስላለ እና ምንድነው አንቺም ይሄን ነገር ሰው እንድትረጂ እንድታግዢ ትምህርቱን እየጫንሽ አንዳንድ ቪዲዮ ቤትማ ጭራሽ ምን እያደረጉ ነው? ፊልም የሚያከራዩ የፈረንጅ ፊልም የሚያከራዩ ገጠመኝ 1 ገጠመኝ 2 ገጠመኝ 3 ልዩ ገጠመኝ ፈተና ገጠመኝ ብለው በወረቀት ግድግዳ ላይ ለጥፈው በፍላሽ ማለት በስልክ ነው እንጂ በኦዲዮ ነው ወይስ በቪዲዮ? በኦዲዮ ነው በቪዲዮ ነው የምትፈልገው እያሉ አንድ ገጠመኝ በ3 ብር ነው በ4 ብር እያደረጉ እንደ ኤፒሶድ እንደ ተከታታይ ፊልም ማለት ነው ያከራያሉ። እና ገርሞኝ ዝም ብዬ ተነግሮኝ ሄድኩኝና ገጠመኝ ፈልጌ ነበረ ስለው የማያውቀኝ መስሎኝ ማለት ነው። ከዛ አለና ብድግ አለ ገጠመኝ ፈልጌ ነበር በፍላሽ በስልክ የጫልኝ ስለው ኧረ መምራት ታሽፉብኝ አለኝ። አይዞህ አልኩትና ቁጭ አልኩኝና ምንድነው የሚሰራው ስራ ቀላል አይደለም። ብሩን ይጠቀም ችግር የለውም። ግን በጣም ብዙ ሰው እየመጣ ይከራያል። ብዙ ሰው እየመጣ ስልክ ላይ ጫንልኝ ነው የሚለው። ለምን ሲባል ዳውንሎድ ማድረግ የማይችሉ ስልክ ላይ መጫን የማይችሉ ብዙ አይነት ችግር ያለባቸው ከኢንተርኔት ጀምሮ ማለት ነው ብቻ መስማት የማይችሉ ሰዎች መተው እሱ ጋራ የጫኑ ነው የሚሰሙትና ይሄን አጋጣሚ ተጠቅመሽ ሰዎች ማዳን ማለት ትልቅ ነገር ነው። እሺ አሁን በቃ እሺ እግዚአብሔር ከአንቺ ጋር ይሁን። እናመሰግናለን። እሺ ግን እንዳልኩህ አያርግ ይቅርታ ካላስቸገርኩ መመሬ ምን ብዙ ነገር ስላለ ሴቭ አድርጌሻለሁ። እሺ መመሬ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ ታችን እሺ